የትም ምንድን ነው ያስነካችሁ? የለም ምንድን ነው የለም ነበር ምንድነው? ሚኪ ዝም ብለህ አፍህን አትፈታው። ጀመር ምታቁቱ በርግጫ ነው በላይ። እሺ ለምን እንደጠራኝ ግን ታውቃለህ? ሚኪ ታውቃለህ? አንተ ለያስረኝ ሰላም ውድና የተከበራችሁ የኛ ወደ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን፣ እግዚአብሔር ይመስገን። ዛሬ በሚኪ ቤት ነው ያለሁት እና ትላንትናም ቪዲዮ ሃይሚ ጋር ሄጄ አይታችኋል። የሆነ ነገር ስል ነበረ እና ዛሬ ግን አሰብኩት እንዲህ አይነት ነገር ቤኪ የሆነ ነገር አስነክቶኝ ነው እንደዛ አይነት ነገር እንድል ያደረገኝ። ገብቷቸዋል ቤተሰብ። ቤኪ ምን እንዳስነካኝ አላውቅም። እኔ አሁን ሳስበው እንደውም ቡቡንም የሆነ ነገር አስነክቶት እንደዚህ አይነት ነገር እንዲያስብ ያደረገው ቤኪ ነው። እኔ አሁን በቃ እኔ ትላንትና ቀልዴን ይሁን ከምሬ ይሁን ምን ሆኜ እንደሆነ አላውቅም፣ ብቻ ግን ቤኪ ከጎኔ ሆነው በል ሲለኝ እንደዚህ አይነት ነገር ብያለሁ። ብቻ ግን እኔ እንጃ ዛሬ ቤኪ መቅጣት አለብን። ሚኪንም ጠርቻለሁ፣ ቤኪንም ጠርቻቸዋለሁ። ከመምጣታቸው በፊት ያው ቤተሰብ ለናንተ ግልጽ ማድረግ እንዳለብኝ አውቃለሁ እና ግን ያው እኔ ልክ አይደለም ነገሩ። ምን ነክቶን ነው እኛስ እንደዛ ስንል የነበረው? ምን ነክቶን እንደሆነ እኔ አልገባኝም። ቡቡ ምን ነክቶት እንደሆነ ቤኪም እንደ እብድ እያደረገው ነው እንጃ። ቤኪና ቡቡ ያበዱ መሰለኝ። ምን በልተው ምን ጠጥተው እንደሆነ አላውቅም። ቤኪ ያሳብደው ቡቡ ያሳብደው አላውቅም። ብቻ ግን እኔም ግን አብጄ ነበረ። እኔም ትንሽ አምሮ የተነክተው ነበረ። አሁን የገባኝ ነገር እሱ ነው እና ካበድኩ በኋላ ስመለስ ነቃ ስል ለካ እያደረግን ያለነው ነገር የእብደት ነው። ልክ ያልሆነ ነገር ነው እያደረግን ያለነውና ቡቡ የለም ጠፍቷል እና የት ይዞት እንደሄደ ማወቅ ፈልጋለሁ። ቤኪ በጣም የማይሆን ሙድ ውስጥ ነው ያለው። እንደ እብድ ነው የሚያደርገው። ሚፍታም ትላንትና አግኝቶት ነበረ መሰለኝና ግራ ገባኝ። እኔ ራሴ እንደዛ ለምን እንደሆንኩ አላውቅም። ምን ቢነካኝ ነው? ምንስ ብሆን ነው? ግራኔ ተጋባሁት። ብቻ ግን ለማንኛውም ቤኪንም ሚኪንም ጠርቻቸዋለሁ። ሚኪን ገመድ ይዘና ብየዋለሁ። ቤኪ አሁን ምናልባት ሊያመልጠን ይችላል። ትላንትና አይታቸዋል። ቦስ ሊይዘው ሲል ሮጧል። እያስሮጦ ነው ያለው። እኔም ማወቄ እዚህ ፖል አጠገብ ነው ያለሁት። እንዳይሮጥ ከዚህ ፖል ጋር እናስረዋለን። አስረን ምናናዝዘውን በስርዓት ማውራት ያለበትን ነገር በስርዓት ያወራል። ምን አስነክቶት እንደሆነ ብሩኬን ይዞት እንደሄደ ብሩኬ ለምን እንደዚህ እየሆነ እንዳለ የቀለደም ይሁን የምራቸውንም ይሁን እኔንም እንደዚህ እንደሆነ ለምን እንዳደረጉኝ ማወቅ ፈልጋለሁ። ቤተሰብ በግልጽ እንዲነግረኝ እፈልጋለሁ። ቤኪ አብሶ ቤኪ ነው እንደ እብድ እየሆነ ያለው። እንደውም ቡቡ እኮ አላበደም ነበር። ቤኪ ነው እንደ እብድ እየሮጠ የሆነ ነገር ያለ እየጨፈረ እኔን ሲያሳብደኝ የነበረው። ብቻ ሚኪን ጠርቼዋለሁ። ቀድሞ የሚመጣው እሱ ነው። ቀድሜ ቶሎ ነው ያልኩት እሱ ነው። ገመድ ይዘና አስፈላጊ ነው ነግሬዋለሁ። በግልጽ ነው የነገርኩት ለሚኪም። ቤኪ መታሰር መጠየቅ አለበት። እግሩንም ቢሆን እጁንም ጠፍረን የሚያስጨፍር መንፈስ ይሄ የሆነ አልባሌ ነገር የሚያስወራ መንፈስ ከቻለን በውሃም ጠምቀን እናስወጣዋለን። ቤተሰቦች በውሃ እዚያ አስረን እንደ ጸበል ድቅድቅ አድርገን ምንድነው የነካህ ብለን እንጠይቀዋለን። ብቻ ያው ግልጽ ነው ነገሩ አይደል? እኔ ትላንትና ከትላንት ወዲያ ሽማግሌ ብለው ይዘውኝ ሄዱ። ቡቡ ጠርቶን አሽማግሌ ና ሲለኝ እሺ አልኩኝ። እሺ ብዬ ሽምግልና ቆምኩኝ። እንትንና ምንድነው ድንች፣ ቃሪያ፣ ፓስታ፣ ዘይት እኔ ራሴ ምን ሆኜ እንደነበር አላቅም። ብቻ ግን ነገሩ ወዴት እየሄደ እንዳለ ባላቅም ዛሬ እሱን ነገር ግልጽ ማድረግ አለብን ሁላችንም። ቤኪም ቢሆን ግልጽ ማድረግ አለበት፣ ያደረገ ያለው ነገር ማወቅ አለበት እና ነገሩ ግልጽ መሆን አለበት። ቤተሰብ እኔም እያሳበደኝ ያለው ቤኪ ነው። ቤኪ ይሄው መጣለ ያያችሁ ሲወንድሚ ገመዱንም ውሃውንም ይዘመጣ
ትንሽ ጠምቶኝ ጠጥቻለሁ። አይ እኔም ጠምቶኛል። ትንሽ ጠጥ እንካ። ቤተሰቦችን ሰላም ሰላም። ይቅርታ ለብቻህማ አላረጋቸውም። የኔም ቤተሰቦች ናቸው። ሰላም የኔና የሱ ቤተሰቦች እንዴት ነው? እኔና አንተ ብቻም አይደሉ፣ የብዙዎቻችን ናቸው፣ የሁላችንም ናቸው የኔና የኛ ቤተሰቦች። ሰላም የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ጥሩ። እንግዲህ ከእብደት አንድ ሰው መልሰናል እስካሁን። በቀጣይ ደግሞ አረባክ አጨርሰው በቀጣይ ደግሞ ሌሎችንም እንመልሳለን ብለን ተስፋ እናደርጋለን። እኔ እኮ ማን ራሱ እንደዚህ እንዳደረገኝ እኔ አላውቅም። ምን አይነት መንፈስ ውስጥ ላይ ገብቶ እንትን በይ እንደዚህ አድርጊ እንደዚህ ሁኚ። እኔ ቆይ ለምንድን ነው እንደዚህ ያልኩት ብዬ ያንተ አይነት ጥላ ነው። አይነት ጥላ የቤኪና የቡቡ አይነት ጥላ ነው። እኔ ምን እንደነካቸው ሁለቱ ራሱ አላውቅም። ቤኪ አብሶ እኔ እንጃ ዛሬ በዚህ ገመድ ማለት ነው ሁለት ብታደርገው ደግሞ አሪፍ ነበር። ዘግይተህም ቢሆን እንኳን ነቃ እንኳን ወደ ራስ ተመለስክ። ለእጁ አይመስልም? አረ ለሁሉ ነገር ይሆናል። ማሰር ነው ቤኪን ማሰር ነው። በዚህ ውሃ መጥመቅ ትላንት አይተሃል፣ ሮጠብን። ትላንትናም እኮ ልናስብ አስበን አንድም እሱን አይቼ ነው ይሄ ልጅ ተይዞ ማመን አለበት፣ መመለስ አለበት በሚገባ። አሁን እኛ መቆም ያለብን ከሀይሚ ጎን ነው። ቡቡም እያበደ ያለው ሌላ ነገር ነክቶት ከሆነ እንደዚህ ቡቡንም ማስረን ቢሆን መመለስ አለብን ወደ ቀልቡ። ግዴታ ነው። አሁን መመለስ ያለበት ሁሉም ሰው መመለስ አለበት። መታሰር ያለበት ከመታሰር ወደ ኋላ አይልም። የምሬን ነው የምላችሁ። በቃ እንትን ማድረግ አለብን አይደል? በቃ ወደ ትክክለኛው አቅጣጫ እስኪመለሱ ድረስ ቢያንስ የሆነ እኛ መሞከር አለብን ብዬ ስለማስብ ነው። አንቺ ስለተመለስ የምሬን ነው። አሁንም በድጋሚ በጣም ደስ ብሎኛል። እንኳን ደስ አለ። አንተኔ ቤኪ ነው ያሳበደ። ጸጉሩን እያሻሸሽ አልክ ጭራሽ። ጌታ ግን ነው እኮ ኖርማል ነው። እኔ አሁን በመጥፎ ነገር ያሰባችሁ ሰዎች አላችሁ ግን የሆነ ተማሪያም ጓደኛ ጸጉርን እያሻሸች አታስተኛም እንዴ? የለኝም። አይ ቢኖር እንዴ ጓደኛ የምትይዘው ለምንድን ነው? እኔ ቆይ የእውነት አንድ ሪል ጥያቄ ልጠይቃችሁ። የትኛውም ሰው ጓደኛ የሚይዘው ለምንድን ነው? ጸጉሩ እንዲታሽ አይደለም። አይ ነው ያው እኔ ወደ ብልግናው አይደለም እያልኩ ያለሁት የእውነት ብቻ ግን ይኸውልህ ሚኪ ምን አለ መሰለህ፣ እኔ ያው የሆነ የነካኝ ነገር ኖሮ ነው። እኔ ጓደኛዬ እያበደ መስሎኝ እብደቱን የሚደን መስሎኝ ነበረ። ግን ደግሞ ይሄ ነገር እንደውም ሊያብስበት ነው የሚችለውና እኔ አሁን ከሁለቱ ቤኪን መለስ አድርገን ወደ ቀልቡ መመለስ አለብን። አስረን ጥፍር አድርገን በውሃም ይሁን ይሄንን አሁን ወይ እንትን እንለዋለን። አዎ ልክ ነህ። እኔ ፋሚሊ ገርሞኛል። በቃ ፈጽ ወደ ራሱ ተመልሶ ቤኪን እንዲህ ማድረግ አለብን ምናምን ብሎ ሲያወራኝ በጣም ነው ግርም ያለኝ። ምክንያቱም እኔ እንጃ። አንቺ ግን ማለት እኔ ለያለሁ በአንድ እይታ አለ እኮ ትላንት ራሱ ይሄ ጨላፋ የሆነ ልጅ እና በጣም ነው ልታስው የተዘጋጀው ማለት ነው እኮ። ዝግጅቱ አንድ ገመድ ነው ይዘህ የመጣው ለዛ ነው። እና በዛ አድርጎ አትለኝም ነበር? በዛ አድርጎ አትለኝም ነበር? አይ እኔ ምን ጭንቅላቴን እየተጠቀምኩ ነው ማለት አይ እስከ ዛሬ መጠቀም ጀምራል ጭንቅላቴን ያምር። እስካሁን ግን በተለይ በዚህ ሰሞን እያረክሽ ነው። ሰው ነክቶኝ ነው ሞራሌን ነክቶኝ እንጂ ግማሽ ዘይት ይዘሽ ሄደሽ ምናምን ታው በቃ አንዴ አልፏል። በእናትህ አይደለም እኔ ሳስበው እየተዝናናው ስለሆነ ነው። እውነቴን ነው ሳስበው እየተዝናናው ስለሆነ ነው። በቃ ጀለሳችን ደግሞ እንዴት እንዲህ ነው ያለችው። ጨላፋ እኮ ነው እሱ። እኔ አንዴ ቆይ እቺን ብቻ ልጨርስ። አሁን ጠርቼዋለሁ እሱንም። ከዛ መሬት ላይ ባልወረደ ነገር ስለው ምን ቢለኝ ጥሩ ነው እኔ ወርዳለሁ ብሎ ተንበርክኮ እኔ እንካስቲ ይሄንን ያዘ። እሺ እየፈታ ነው ቢያይ እኮ በቃ ይመለሳል። ግን እኔ ስላለው አሁን እኔ ሌላ ነገር ይሆናል ብሎ ስለማያስብ ማግዘው ነው የሚመስለው።
አው እሺ ከሱ ጎን ስለሆንክ በዛ ላይ ደግሞ እኔ ብቻዬ ስለሆንኩኝ እንደዚህ ያደርጋል ብሎ አይገምትም። እኔም ከሱ ጎን ነው የምመስለው። እኔ ካንተ ጎን ነኝ ዛሬ። እውነቴን ነው የምልህ። እስከ ዛሬ አብረን አልነበርንም፣ ከዚህ በኋላ አብረን ነን ማለት ነው። ከዚህ በኋላ አእምሮ እኮ ተመለሰ። ይልጅ አይታል የፈታሁት ሌላ ነው። እሺ አይበቃም? የፈታሁት ሌላ ነው። ይሄ አይበቃም መስሎኛል። ይሄ በቃ ለቤኪ ይሄ ከበቂ በላይ ነው። ይሄ ተነኝ የሆነ ልጅ ደግሞ ሰውን ዝም ይላል። ሁለቴ እንትን ብለው ቢሆን አሪፍ ነበር። ሰማ ሚፍታን ዝም ባለው ያን የሚያክል ሰውዬ እሱ ምን ሊባል እሱ ተነኝ ነው። ይበቃል። እና ብቻ ግን ቤተሰቦች ያው እስኪመጣ ያው አሁን ይደርሳል ብዬ አስባለሁ። ቆየ ከጠራሁትኝ እስኪመጣ ትንሽ እንጠብቀውና ካልመጣም ያው ምንም ማድረግ አንችልም። አውቋል ማለት ነው። በእርግጠኝነት ይመጣል። በእርግጠኝነት እስኪመጣ ትንሽ እንጠብቀው። ሜቤኪ ለምን እንደጠራኝ ግን ታውቃለህ? ሚኪ ታውቃለህ? አንተ ሊያስረኝ ማን ስለሆነ አንተ የምታስረው እሱ ነው። ቆይ የእውነት እኔ ወንድሜ ማን ስለሆነ መታሰር ያለበት ራሱ እሱ ነው። ማን ስለሆንክ ነው አንተ እሱን የምታስረው? ደግሞ ይደገፈኛል እንዴ? ማን ስለሆንክ ነው የምታስረው? ወንድሜ ሌላ ይመስለው ነው ቆርቆርልኝ ታስረው። ማን ስለሆንክ ነው የምታስረው አንተ? እስካሁን አብሬ ስቆ ምናምን ማድመታ ምናምን ነው መሰለ አጋዥ እስኪመጣ ነበረ እንሰሩት ነው። ቀበቶ ይልፍታ ታና እንሰር ቀበቶ ጀመር መታሰር ያለበት ዳስረው ማለት ነው። እንሰራው ራስ እንደዚህ አይነት ቃል አቆምሽ። ቀበቶ ይልፍታ አይባልም። ሌላ ነገር አንቺ አላማረብኝም ዛሬ በጣም ነው ያማረው። ዝም እኔ ራሴ ለፕሮግራም በቃ ለቅሶ ቤት ማዘን ቤት አንተ ምን ታውቃለህ? ምን ታውቀው ነገር አለ? ምን ታውቀው ነገር አለ? ሰርግ ብሎ የመጣበትን ነይ ከዚህ በኋላ ማለት ነው ሱፍ ነው የምለብሰው። ዝም ብዬ ዝም ብለህ ሸሚዝ ሱፍ አንዴ ጠርኮ ነው የመጣው። አያውቅም እንዴ ሰርግ እንደሆነ? ሰርግ ቤት እኮ በዚህ አይኬድም። እንደዚህ ነው። ኧረ በማርያም እስጋደረ አንቺ አታውቂም እኮ ዝም ብለሽ ነው ሸሚዝ የምትለብሺው። ወጣት ያረለው ዝም ብዬ አይም ተዝረክርኪ እንደነገር የደስታችንን ቀንማ በደስታ ነው ማለት ነው። ይደጋም እኔማ የምናጣያ እንደዚህ ልታሳስረኝ እኔ ቀጭና ግን አዎ እኔ ደስ ቆጣው መቼ ገባው። ሰላም ቤተሰቦች እንዴት ናችሁ? እንደዚህ አይነት ወንድም ብርታት የሆነ ጋሻ እሷስ ማንን እሺ አረ እኔ አልፈልግም። በእናትህ ስትል እውነት ነው በእናትህ ይጠፋብኝ እና የመጣህበትን ጉዳይ ግልጽ ብታረግልኝ ለምን ነበር የፈለከው? ለምን ነው የፈለከው? ለምን ነው የጠራኸኝ? አሁንም እንደ ትላንቱ ልጮህብኝ ምናምን እንደ ጸበል መሄድ አለባችሁ። ጸበል ሂድ ሚኪ ቤኪ ምን አጠፋ? የራሳችሁ ማትሄዱት ለምን ራሳችሁ ናችሁ? ወደ ራስህ ተመለስ። ለምን ራሳችሁ ናችሁ? ወደ ራስህ ተመለስ። እኔ ራሴ ነኝ ከራሴ ጋር ነኝ። በቃ ምን አጠፋና ነው ጸበል የምሄደው? እያጠፋ ምን አደረገ? ያጠፋውን ታውቃለህ? ምን አደረገ? አሁን ይኸውልህ
ነገሮችን ወደ ሌላ እየቀየራችሁብን ያላችሁት እናንተ እኮ ናችሁ። እኛ እኮ ሌላ ምንም ነገር እኮ አላልንም እኮ። ልክ አይደለም። ክብሯን ይጋፋል ምናምን የምትሉት ምንድነው? ሁሉም ነገር ሲበዛ ጥሩ አይደለም። አይ ዝም በል አፍህን አትፈታ። አንተ ሲጀመር የምታውቁት በርግጫ ነው በላይ። እሺ ላንሳበት እኔ ከሰነዘርኩ አልመለስም ነው። እኔ ከሰነዘርኩ ይኸውልህ ቶ አትያዘኝ። አንድ ነገር ብትናገረው እላለሁ። እረፍ ሲጀመር እኔ ወንድሙን አይገለም ተብዬ ነው እንጂ እረፍ ቃል ልትሆን አይደለም ነበር። ምንድነው? ምንድነው? አታፍጥረው አንተ። ምንድነው? እሺ ሰዓቱ ነው ተው፣ ሰዓቱ ነው ተው። እያመመኝ ነው። ወይኔ ምንድነው? እሺ አንተም ፍፄ አንተ ወይኔ መታረቀው እንዴ? እረፍ ቤኪ። ኧረ ወይኔ። እሺ ልቀቁኝ፣ ወደኩኝ። አንተ ኧረ አበዛውም። ኧረ ወይኔ አበዛውም። ያንተ መንፈስ ልቀቁኝ። አርፈህ ቁጭ በል። ኧረ ደክሞኛል በእናታችሁ። ወይኔ እግሩን አላሰርከውም? ለሰው ነው። እሺ ምንድነው የምትፈልጉት? አስቸገረኝ። እሺ አንተ ዞርክብኝ እኔ ላይ። አንተ እንደው ስራፍ ትቆርጣለህ እጅህን። ፍፄን እራሱ የሆነ ነገር ምንድነው ያስነካችሁኝ ነው ጥያቄ። ማንን አስነካችሁ? ምን እናስነካለን? ራስህ እኮ ነህ እንዴ። እሺ ልቀቁኛ። እረፍ። እጅህን ትቆርጣለህ። ለነገሩ ወንድ ልጅ አይወጣም። አይወጣም። አይሮጥም። ምንድነው? አይጮህም ወንድ ልጅ። እረፍ። ጭራሽ አንተ እረፍ። ቁም አርፈህ። ምንድነው ልቆመው እንደዚህ አሳችሁ? እሺ ይቆርጣል። ተነስ ቁም። ቀና አድርገው። ሻልሰኝ ቀና አድርገው። ወይኔ እሺ አርፈህ ልቀቁኝ። አርፈህ ቁም። ልቀቁኝ። እሺ እጅህን ትቆርጣለህ። አርፈህ ቁም። ልብሴን ግን አቆሸሻችሁ እኮ። አርፈህ ቁም። እየቆረጠ ነው ቤኪ፣ እየቆረጠ ነው። አርፈህ ቁጭ በል። አረግፍልኝ። ቆረጥ ከፈለገ አረግፍልኝ። ልብሴን አቆሸሻችሁብኝ። አረግፍ ይቆሽሽ። ብርቅ ነው እንዴ ልብስ? አረግፍልኝ። ብርቅ ነው ልብስ መቆሸሽ። አንተ አንጀት ነው እንዴ የምቋጥረው? አንጀት ነው እንዴ የምቋጥረው? ዝም ባልኳ። ምንድነው ያረከኝ? ዝም ባልኳ ሚፍታን ዝም ባልኳ እና ለሱ ተቆርቁረ ነው። አሁን ዞር ወደ ቤተሰብ ፊትህን አዙር። ዚዱ ላይ የተቀረቀጥ ሌላ ደግሞ ፍፄ ምንድን ነው ያስነካችሁት? ሲጀመር እረፍ። እጅህን ይቆርጣል። አርፈህ ቁም። እኔ በታ ደግሞ ምን አይነት መላጣው ድንጋይ ሆኗል። በስማ የኔ ያረጋችሁ ምንድን ነው ያስነካችሁ? የለም ቆይ ፍፄ ይንገረን። የት አድርጋችሁ? እሺ የት አድርጋችሁ? ልብሴን አቆሻችሁብኝ። እንካ ያዘው። እረፍ። ፕሮግራም አለብኝ። ልሄድ ነው። ፕሮግራም አለብኝ። ምንድነው? ኧረ ጆሮ ውስጥ ይገባል። አትወጣም። አቆማለሁ በል። ምንድነው የማቆመው? ነገር ልክ ጀመርኩኝ። ምንድነው እያደረክ ያለው? ምን አደረኩኝ? ልክ ነው። ውጣ። አንተ ከኔ ጋር ነበር። እወጣለሁ በል።
አላቆምም። ምንድን ነው የማቆመው? ኧረ በማርያም ኧረ ቢኪ አቆማለሁ በላ አቆማለሁ። ጆሮህ ውስጥ ገባህ። ጆሮህ ውስጥ ገባ። ታቆማለህ ታቆማለህ ምንድን ነው የማቆመው? የምታደርገውን ነገር በሙሉ ታቆማለህ። እሺ ፍቱኝና አንድ ወንድ እናውራ። ፍቱኝ። አይ ወንድ ትንኝ ምንድን ነው የማቆመው? ምንድን ነው የማቆመው? ምንም አላቆምም። ምንም ምንም አላ እንዴ ምንድን ነው ምን ጀምረህ ነው? የት ነው? እረፍ። የት ነው? እሺ ፍቱኝ። ፍቱኝ። እሺ ዘጠኝ ፈታው